ሰላም የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን እንደምን አላችሁ? ጎጃም አዝመራው ነኝ። ይህ በአማራ ፋኖ ብሔራዊ ንቅናቄ በቴዎድሮስ ህዝብ ሚዲያ ክፍል እየተዘጋጀ የሚቀርብላችሁ የዕለቱ ፕሮግራም ነው። በዛሬው ፕሮግራማችን መጋቢት 30 7ኛው ወር 2018 ዓ.ም ጀግናው የአማራ ፋኖ ተዋግቶ ከጠላት ጋር አንገት ለአንገት ተናንቆ ነፃ ባወጣት በምስራቅ ጎጃም ዞን በሰዴ ወረዳ እንገኛለን። ያለነውም ሰዴ ከተማ ላይ ነው። ስለዚህ በዛሬው ዕለት ደግሞ የአማራ ፋኖ ቴዎድሮስ ህዝብ አመራሮች የ201ኛ ኮር አመራሮች ከሰዴ ህዝብ ጋር ያደረጉትን ውይይት እናስቃኛችኋለን። ምን ጉዳዮች ነበሩ የሚለውን አብረን እናያለን። መልካም ቆይታ ይሆንላችሁ። አመሰግናለሁ። እንደምን አረፈዳችሁ። በቅድሚያ የአማራ ፋኖ ብሔራዊ ንቅናቄ የቴዎድሮስ ምክትል የህዝብ ግንኙነት የተከበሩ አርበኛ እስቲበላ አለሙ የቴዎድሮስ የ201ኛ ኮር የ54ኛ ክፍለ ጦር ሰብሳቢ አርበኛ ውለታው ጠቅላይ እንዲሁም ደግሞ የ54ኛ ክፍለ ጦር አመራሮች እና የሰዲ እና አካባቢው ማህበረሰብ እዚህ የተገኛችሁ እንግዶች ክቡራትና ክቡራን እዚህ ስለተገኘን በቅድሚያ እጅግ ክብር አለን፣ እናመሰግናለን። እንኳን ተገናኘን ማለት እፈልጋለሁ። በመቀጠል እንግዲህ እንደምታውቁት የአማራ ህዝብ በገጠመው ብሔራዊ የህልውና ፈተና ይህን የህልውና ፈተና ለመቀልበስ በምናደርገው ሁሉን አቀፍ ርብርብ እናንተም እንደምታውቁት ብዙ መስዋዕትነት እየከፈል ነው። ሰው ህይወት እየገበር ነው፣ አካል እየጎደለ ነው፣ ሀብት ንብረት እየወደመ ነው። ይሄን የምናደርገው በታሪክ አጋጣሚ አማራን አጠፋለሁ የሚለው አብይ አህመድና ስርዓቱ ሰሪና አካባቢውም አንዱ የአማራ ክፍል ስለሆነ የዚህ ጣፈንታ ገጥሞት በመታወት ሁኔታ ንጹሃንን እየረሸነ ሴቶችን እየደፈረ ህዝባችንን በዚህ መንገድ እየበታተነና እያለያየ የሚገኝበት ሁኔታ ነው ያለው እና እኛም የአማራ ልጆች በዚህ በታሪክ አጋጣሚ ስለተገኘን ከባዶ ተነስተን ይሄን ስርዓት በማይታመን ሁኔታ እየመከት ነው እንገኛለን። አልፎም ዛሬ ከመከላከል ወደ ማጥቃት ገብተን ሰሞኑን በተደረገው አጠቃላይ ኦፕሬሽን ጠላት በዚህ መንገድ ረግፎ እናንተም በመታወቁት አኳኋን ዛሬ እናንተና እኛ ተገናኝተን አጠቃላይ ስለ ቀጠናችን ስለ ሰዲና አካባቢው እንድንገናኝ ይሄ መድረክ ተከፍቷል ማለት ነው። ስለዚህ ጠላት በተለይ አብይ አህመድና ስርዓቱ ጭፍን የሆነ የአማራ ህዝብ ጥላቻ ያለበት መሆኑ ይታወቃል። ስለዚህ በሰማይም በምድርም የአማራ ህዝብ አጠፋለሁ በማለት ቆርጦ ተነስቶ በዚህ ሁኔታ እያደረገ ያለበት ሁኔታ ይታያል። እኛም የአማራ ልጆች አማራዊ ስለሆን አማራ እንደምታውቁት በታሪክም ኢትዮጵያ የምትባለውን ሀገር በደሙ ባጥንቱ ዋጅቶና ጠብቆ ያኖረ ጠንካራ ባለ ታሪክ ህዝብ ነው። እኛ ደግሞ የዚህ ህዝብ ልጆች ነን። ስለዚህ ኢትዮጵያ የምትባለውን ሀገር በየትኛውም የሀገሪቱ ክፍል ላይ አጥንቱን ከስክሷል፣ ደሙን አፍሷል፣ ዋጅቶና ጠብቆ ለብዙ ዘመናት አኑሯል። ይሄን ሀገር የጠበቀ ህዝብ ግን በዚህ በታሪክ አጋጣሚ ጠላቴ ነው ብሎ እኛ ታገለን ወደ ስልጣን ያመጣ ነው አሸባሪው አብይ አህመድ የአማራ ህዝብ አጠፋለሁ ብሎ ቆርጦ ተነስቶ እንደምታዩት ነው። ሆኖም ግን እኛ አማራዎች ነን። ስለዚህ በታሪክ ፋሽስቶችንም መክተን ሀገር ጠብቀን ያቆየን ህዝቦን ስለሆን አሁንም ሀገር እንገነባለን፣ አሁንም ሀገር እንጠብቃለን። ስለዚህ እኛ የምንታገለው እነሱ እንደሚሉት ሳይሆን ኢትዮጵያ የምትባለውን ሀገር ወደ ቀድሞ ክብሯ መመለስ ነው። ታፍራና ተከብራ የኖረች ሀገራችን ለማስጠበቅ ነው እንጂ ሌሎች ብሔሮችን ለመጨቆን አይደለም። እውነት ለመናገር መታወቅ ያለበት እኛ መስዋዕት የምንከፍለው ህዝባችን መስዋዕት የሚከፍለው ህዝብ ብቻ አይደለም። በነገራችን ላይ እንስሳዎች ሳይቀሩ መስዋዕት የሚከፍሉት ሌሎችን ብሔሮች ለመጨቆን አይደለም።
ጠላታችን አብይ አህመድና ስራቱ እና የሱ ጋሻ ጃግሬዎች ናቸው። አይታችኋል። እዚህ ወረዳ የነበሩ የሱ ሽማምባሾች፣ የሱ ጋሻ ጃግሬዎች፣ የሱ ተላላኪዎቹ በየሜዳው ነው የቀሩ። ታውቁታላችሁ። ለእናንተ መንገር ለቀባሪ ማርዳት ነው። በየሜዳው ወድቀዋል። አሁንም ያልተነሳሉ። የሱን አጀንዳ ተቀብለው ተላላኪ ሆነው እንቁላል እየቀቀሉ ወልዶ ያሳደጋቸውን አማራ ለማጥፋት አጀንዳ ተቀብለው እዚህ ሲለላኩ የነበሩ ዛሬ ግን ታሪክ ሆነዋል። ይሄ ይቀጥላል። ላንጨርስ አልጀመርነው። እናንተም እንደምታውቁት የጀመርነው ባንድና በሁለት ክላሽ ነው። ዛሬ ግን ምን እንደታጠቅን አይታችሁታል። ምን እንዳለን አይታችሁታል። ስለዚህ ልባችንና ህዝባችን አምነን ይወጣል አማራዎች ነን። ዛሬ እዚህ ላይ ደርሰናል። ነገ ደግሞ ሀገር እንመራለን፣ ሀገር እንረከባለን። ግልጽ ነው አይደል? አዎ አማራዎች ነን። ስለዚህ ከቻል ታሪካችንን በእጃችን እንጽፋለን። ካልቻልን ግን በደማችን እየጻፍን እናልፋለን። ያው ትላንትም በደማቸው ጽፈው ያለፉ እልፍ ጀግኖች ናቸው። ስለዚህ እውነታውን ህዝብ ያውቃል። ድላችን ቅርብ ነው። መውጣት መውረድ አለ፣ ማሸነፍ መሸነፍ አለ። ይሄ ትግል ሂደት ስለሆነ ማለት ነው። ስለዚህ እናንተም ቆርጣችሁ ከጎናችን የምትሰለፉ የምታግዙ የኛ ቤተሰቦች ናቸው። የምንታገለም ለዚህ ስለሆነ እንደ አማራ እንደሆነናል ታውቁታላችሁ። በዚህ መሪዎች አሉን፣ መመሪያዎች፣ ደንቦች አሉን። በዘፈቀደ የሚንቀሳቀስ የትኛውም የታጠቃለ ያለው ከዚህ በኋላ መንግስት አለ። የዚህ ወረዳ መሪ አለን፣ እንደ ክፍለ ጦር መሪ አለን። ስለዚህ በተዘረከረከ መንገድ የሚንቀሳቀስ ኃይልም አይኖርም። እዚህ የተከበሩ ወንድሞችን በጣም አመሰግናለሁ። የክፍለ ጦርና የኮር አመራሮች ናቸው። የጊዜያዊ መንግስት አመራሮች እና አባሎቻችን በዙሪያውን እየጠበቁን ያሉ አባሎቻችን አሉ። አንድያ ነፍሳቸውን ለዚህ ለተከበረ ህዝብ ለመስጠት እየተዋደቁ ያሉ ጀግኖች አሉ። በዚህ መዋደቅ ውስጥ ደግሞ አንድያ ነፍሳቸውን ሰጠው በክብር ትግሉን ለኛ አደራ ሰጠው የሄዱ ሰማዕታት አሉ። እዚህ እናንተ ጋር እንኳን ስንሳተፍ ውጊያውን ስናደርግ እየተጫወትን አብረናቸው መጠን እየተጫወትን እየተሳቅን እዚህ ድረስ ገብተን ያጣናቸው እንቁ ጀግኖች አሉ። ለነሱ ክብር ይግባቸው፣ ለመሪዎቻችን ክብር ይግባቸውና እስኪ አንዴ መሪዎቻችንን እንኳን ደህና መጣችሁ በሉልኝ። ምንድነው ወደዚህ ፍንጥዝያ ነው ወይ ወደዚህ የከተተን? ተማሪው ደብተሩን ጥሎ፣ የመንግስት ሰራተኛው ቢሮውን ጥሎ፣ መምህራን ቾካቸውን አስቀምጠው፣ ሴቶች ስራቸውን ጥለው እዚህ ትግል ውስጥ ያስገባቸው ዶክተሮች፣ ፕሮፌሰሮች፣ ኢንጂነሮች እዚህ ትግል ውስጥ ያስገባቸው ጦር ናፍቋቸው ክላሽ መያዝ አምሯቸው ነው ወይ? ሞት ናፍቋቸው ነው ወይ እዚህ ውስጥ የገቡ? ይሄ ሁሉ ወጣት የሚረግፈው ሞት ናፍቆት ነው ወይ? ምክንያት አለን ወይ? ይሄን በደንብ መነጋገር አለብን። እንደ ሰዴ ወረዳ በደንብ መነጋገር አለብን። አንድ አቋም መያዝ መቻል አለብን። የመጀመሪያው ወደዚህ ትጥቅ ትግል እንድንገባ ያደረገን በኢትዮጵያ ፖለቲካ ውስጥ በስልታዊ መንገድ ሲተገበር የቆየው አማራን የማዳከምና የማጥፋት ፖለቲካዊ አውድ ነው። በስልታዊ መንገድ አማራ ሙሉ በሙሉ የማዳከም የማጥፋት ሲስተማቲካሊ ማለት መንግስት ሆን ብሎ ደግፎት ማለት ነው። መንግስት ሆን ብሎ የሚደግፈው አማራን የማጥፋት ዘመቻ ስለተደረገብን በፖለቲካ ወደዚህ መጣናል። አንደኛው ይሄ ነው። ንብረታችንን እንኳን ይዘን እንዳንወጣ ከተለያዩ ከተሞች ላይ ንብረት እያቃጠሉ ወይም እየወረሱ ሙሉ ቤተሰቡን እያጠፉ የመጣችሁ ስለምትኖሩ ከዛ አካባቢ ላይ ይሄ ድል ገጠመን። ምን ምርጫ አለን? ወደዚህ ላለመቀላቀል ምን ምርጫ አለን? እኛ እኮ የምናየው እዚህ ጋር ውሎ ማግባታችንን ብቻ ነው። ሹፌር አዲስ አበባ ደርሶ መምጣት የማይችልበት ሀገር፣ ተማሪ ልከን ወለጋ ደርሶ መምጣት የማይችልበት ሀገር፣ ዩኒቨርሲቲ ማስተማር ያልቻልንበት ዘመን፣ አማራ እንደ አውሬ የተሳደደበት ዘመን፣ በገጀራ ከኋላ የታረድ ነው እና እንዴት ይሄ አያስወጣንም? ጎዶች ይሄ ምን ልጅ አሳድጎ ምን ያደርግለታል? የኔ ልጅ ምንድነው የሚጠብቀው? ዩኒቨርሲቲ አይሄድ፣ አዲስ አበባ ደርሶ አይመጣ፣ ወለጋ ሄዶ አያለማ፣ ሐረር ሄዶ አያለማ፣ በክልሉ እንዳንቀመጥ
ክልሉ ድረስ ጠላት ልኮ በመከላከያ በሚባል የአብይ አህመድ አሽከር እያስጨፈጨፈው ነው። ምን ያደርጋል ታዲያ የኔ ልጅ መወለድ? ጀግና ወንድ የሆነ በክብር መሞት አይሻል? ትላንት እዚህ ጋር ጠላትን ተረፋርፈው በክብር የሞቱ ጀግኖቻችን የነሱ ድል አያምር? ጠላትን ፊት ለፊት ጉሩምቦ ለጉሩምቦ ተናንቆ መሞት እድል አይደለም? ሴት ልጅ ቤተክርስቲያን ያገለግል የነበረን ካህን አሃዱ አብ ቅዱስ እያለ የሚያገለግለውን ካህን ማረድ ይሄ ያሳብድም? በዓለም ላይ እኮ እንደ አማራ ህዝብ ግፍ የደረሰበት ህዝብ የለም። ይሄን ያስወጣን ጓዶች ፈልገነው አይደለም። እኛ ጦርነት የተከበረ ሙያ ነበረን ቅድም እንዳልኳችሁ። በነገራችን ላይ ግላችንን እኛን ለማሞገስ አይደለም የምነግራችሁ፣ እውነታው ይሄ ስለሆነ ነው። መናገር ያልቻሉት አባሎቻችን ኢንጂነር ስለሆኑ ነው፣ ዶክተር ስለሆኑ ነው። ስንት ዶክተሮች ነው ያሉን? እኔ መድረኩን ስላገኘው እነሱን ተክቼ መናገር ስላለብኝ ነው ምነግራችሁ። ቢሮ ጥተን መጠናል። ምን ያደርጋል? ቢሮ ድረስ መጥቶ ያርዳሃል። ትሰራለህስ? ሙስና ያሰራሃል። ትቀጠራለህ ተምረህ። ታዲያ ምንድነው ምናረግኛ? አገራችንን ማን እየወረሳት ነው? እምነታችን ምን እየሆነ ነው? ምን እያደረግን ምን ይሰራልናል? ታዲያ ህይወት ምንድነው? ትርጉም ያለው ስራ ሰርተን ካላለፍንበት ህይወት ምንድነው? ሞት እንደሆነ በእንቅፋትስ መሞት ይቀራል፣ ተኖስ መሞት ይቀራል። ውባ አንገፈገፈኝ ብለ በሁለተኛው ቀን መሞት ይቀራል። ተወለደ ሞተ ላለመባል እንታገላለን ለመጪው ትውልድ ስንል። የስልጣን ሽኩቻ የሚመስላቸው ስልጣን አምሮን የሚመስላቸው አይደለም አሉ። ስልጣን ለመያዝና አርበኛ ዘመነ ካሴ እና አስረስ ማረ ዳምጤ እና ሻለቃ ዝናቡ ስልጣን ለመያዝ የሚመስለው ሰው አለ። አይደለም። ስልጣን መያዝ ምንድነው? ስልጣን እኮ ከተፈለገ እናገኘው ተሻገርም ስልጣን ይዘዋል። ስልጣኑ አይደለም ያስወጣን። እህሳ ህዝቡ የህልውና ስጋት ውስጥ ስለወደቀ የመኖር መብቱ ስለተነፈገ ነው የምንታገለው። ጎበዝ መኖር ፈልጋለሁ እኮ ነው ያልኛ። መኖር አልቻልኩም፣ መንቀሳቀስ አልቻልኩም፣ መብላት አልቻልኩም፣ መተንፈስ አልቻልኩም። እምተነፍሰው መንግስት ሲፈቅድ ብቻ ሆነ። እንዴት አንድ የተከበረ የሰው ልጅ በአርያ ስላሴ የተፈጠረ ሰው እንዴት መንግስት ፈቅዶ አየር ተንፍስ ይለዋል? ይሄንን የተቃወምን እንጂ ስልጣን ተራ ስልጣን አይደለም የፈለግነው። በነገራችን ላይ በኋላ ስልጣን እንደሚያስፈልገን ነግራችኋለሁ። ግን ያስወጣን ከቤት ያስወጣን ይሄ አይደለም። ስልጣን ፈልገን አይደለም። ስልጣኑን ይዘውት እኮ በደንብ እንዲገዙን እና አብይ አህመድ ሲሾሙ የአማራ ክልል ህዝብ ሆ ብሎ ወጥቶ ማንንም ሳይቀሰቅሰው አልደገፍነው? ሁላችንም ባንዲራ ይዘን ወጣን እኮ አብይ አህመድ ምራን ብለነዋል። ምንድነው ታዲያ ያስወጣን? አልመራን አለ። ገደለ፣ ጨፈጨፈን፣ በልማቱ አዳከመን፣ ኑሮን ሰማይ ሰቀለው። ምን የት እንሂድ? ወደ ሰማይ ይወጣል እንዴ ጓዶች? እነ ሙሴ እንኳን በእስራኤል ሀገር እንደዚህ እኮ አልሆኑ። እንደዚህ ተጨቆኑ እንዴ እነ ሙሴ? ታሪክና አጥና እስኪ። አልተጨቆኑም እኮ። ራሔል ያለቀሰችበት እንባ በዚህ ልክ እኮ አልተጨቆኑም። የኛ እስከዛ በላይ አይደል? ምን ማለት ነው? ራሔል እንደውም አመጣሽ ሁለጅን የተባለች የኛ እናት እኮ አመጣሽ ሁለጅ አይደለም የተባለች በሳንጃ ሆዷ ተቀዶ ነው እኮ። ነይ ወንድ ነው የወለድሽ ሴት ወንድ ይገደላል ተብላ የተገደለች። አማራ እኛ ምድር ላይ አይወለድም ተብላ የተገደለች የኛ እናት። ምን ብንበድለው ነው እግዚአብሔር? ይሄ ሆነ አብይ አህመድ ያ ሰልፍ ወጠን እልል ምራን ዘር ሳንቆጥር ሃይማኖት ሳንቆጥር አብይ አህመድ ሙስሊም መሆኑ ጠፍቶ ነው? ኦሮሞ መሆኑ ጠፍቶ ነው? አይደለም። ዘር ሳንቆጥር ሃይማኖት ሳንቆጥር ምንም ነገር ሳናይ ምራን ብለነው ነበረ። አልመራም አለ። ገደለን፣ ለያየን፣ ከፋፈለን፣ ጦር አዘመተብን። ስለዚህ የስልጣን ጉዳይ አይደለም የሚያታግለን። ግልጽ ነኝ? የመኖርና ያለ መኖር ጉዳይ ገጥሞን ነው የምንታገለው። መሳሪያ ያዘ ነው። እስክሪብቶአችንን እየጣል ደብተራችንን በየቦታው እየወረወርን ወደዚህ የመጣ ነው። መኖር አትችሉም ተብለን ነው። ባህላችንን፣ እምነታችንን፣ እሴታችንን ከምድረ ገጽ ለማጥፋት እንዲጠፋ ለማድረግ የሚደረግ የራስን የመከላከል ትግል ነው እያደረግን ያለን። ባህላችን አረንጓዴ፣ ቢጫ፣ ቀይ ባንዲራ እስኪ ሄደ መስቀል አደባባይ ላይ ለብሳት ይተንቀሳቀስ ወንድ ከሆነ አዲስ አበባ ላይ አትችልም። እስኪ መስቀል አንጠልጥለ ሂድ አርሲ አትችልም። ትታረዳለህ። ሽማግሌ እንዳናከብር ተደርገናል። ቄስ እንዳናከብር ተደርጓል። ሆን ተብሎ አገር ትልቅ ሰው እንዳያወጣ ተደርጓል። እምነታችን እየጠፋ ነው። ባህላችን፣ እሴታችን እየጠፋ ነው። ምን ምርጫ አለን ታዲያ? እምነትህን፣ እሴትህን፣ ባህልህን ለማዳን ሌላ ምርጫ አለህ? የለህም። መታገል ብቻ ነው ያለ አማራጭ። መታገል ብቻ። ታግለህ እስካላሸነፍ ድረስ ጠላት ነው። ሌላው
መጤና ሰፋሪ በሚል ታርጋ የአማራ ህዝብ ከተለያዩ ኢትዮጵያ ክፍል እንዲፈናቀል እንዲገደል ሀብት ንብረቱ እንዲወረስ የተደረገበትን ህዝብ ከጥፋት ለመከላከል የሚደረግ ፍትሃዊ ትግል ነው እየታገልን ያለነው። እንድ በሐረር እንድ በወለጋ እንድ በቤንሻንጉል ጉሙዝ እንድ በሙሉ ኦሮሚያ እንድ ጅማ ሳይቀር ሌሎችም አካባቢ አዲስ አበባ ሳይቀር እንድ አዲስ አበባ ምር የተደረገው አማራ የሆነው በሙሉ ካርታ ያላቸው ቤታቸው አልፈረሰ ተፈናቅለው እንዲሄዱ ሆን ተብሎ የኮሪደር ልማት በሚል ሰበብ አልተፈናቀሉ። ያንን እናት የፈረሰባት ቤት መሄጃ አስፋልት ላይ ቁጭ ብላ ልጇን ጅብ አልበላባት። ታዲያ ምን እናድርግ? ቤት ስንሰራ ቤታችን ከፈረሰ ስራ ስንገባ ከተባረርን የት እንሂድ? ተፈናቀልን፣ ተሰደድን። አማራ ገጠመው። ስለዚህ ለመቀልበስ የሚደረግ በጣም ፍትሃዊ እግዚአብሔርም የሚወደው ትግል ነው እያደረግን ያለን። ምንም ምርጫ አለ? ይሄንን ነው። ለዚህ ነው ተገደን የገባንበት እንጂ ወደን ፈልገነው የመጣንበት ትግል አይደለም። የአማራን ህዝብ ታሪክ ሙሉ በሙሉ በሚደመስስ የጀግኖቻችንን ስም የሚያራክስ ስርዓት ለማስቆም የሚደረግ ትግል ነው። ይቻላል። ምኒልክ፣ አድዋ፣ መስቀል ማክበር ይቻላል። ታሪካችንን ይቻላል። አሁን ዛሬ እንደጥንቱ ሂደን ፒያሳ የአድዋ ዕለት አድዋን ማክበር እንችላለን። አባቶቻችን የሞቱበትን መንግስቱ ኃይለ ማርያም ሶማሊያን ድባቅ የመጣበትን የዚያድ ባሬን ጦርነት በዓል ማክበር እንችላለን። በላይ ዘለቀ የኛ ነው እንደውም አይሉህም። ዘፈን ስዘፍን እነ ፋሲል ደግሞ ዘፈናችሁ ተብሎ አልተገረፉም። ይቻላል። የታለ ዳኛው አለ ዛሬ ጀግና ስላወደሰ አለ ባገሩ ተሰዷል። አየህ ጀግና እንዳይኖረን አማራ ጀግና የሚባል እንዳይኖረው እናሳምነው ጽጌን አልበላም። እየመረጠ እነ ሳሙኤል አወቀን አልበላም። ይሄ ስርዓት ያልበለው ነገር የለም። ይሄ ስርዓት ታሪክ እንዲኖር አይፈልግም። ይሄ ስርዓት በህይወት እንድትኖር አይፈልግም። ስለዚህ እንታገላለን፣ ታሪካችንን እናስከብራለን። ታሪክ የሌለው ህዝብ እኮ መረን ምን ያደርጋል? ወደፊትም መሄድ አይችልም፣ ወደ ኋላ መመልከት አይችልም እኮ። እውር ድንብር ጉዞ ነው የሚጓዘው ታሪክ የሌለው ህዝብ። ታሪካችንን ማስጠበቅ አለብን ብለን ፍትሃዊ ጦርነት ነው ያደረግን ያለነው። የተከፈተብንን ያውም ደግሞ እኛ አይደለንም። ማወቅ ያለባችሁ ውጊያውን የጀመርነው እኛ አይደለንም። ሱሪያ ያስወልቀሃለሁ በ3 ቀን ብሎ ነው መጡኛ ጋር ጦርነት የከፈተ። ለምን? በኋላ ምን ነው ይሆናል። ሌላው የአማራን ህዝብ የዘነጋ የሀብት ክፍልና ልማት አልተደረገለትም። ለዚህም ነው የምንዋጋው። ለኦሮሚያ ምን ይሰጠዋል? ማረሻ ለገበሬው ትራክተር አላያችሁም እንዴ? ለብዙ ዘመናት ሲከፋፈል የኖረው ባለ ሀብት ሆን ተብሎ እየተፈጠረለት ነው። እኛ ጋርስ ጥይት ነው የሚላክልን። እኛ ጋር ፖሊስ ኮሌጅ ነው የሚከፈትልን። ስንት ፖሊስ ኮሌጅ ነው ያለ አማራ ክልል? እንደዛ ነው እኛ ጋር የሚደረግልን። የእርሻ ትራክተር መሳሪያ ነው የተፈበረከልን አይደለም። ዛሬ እንኳን በዚህ ሰዓት ጋዝ ነዳጅ እየመጣ ያለ ወደኛ ይመጣል። ለምን? እኛ የተጠላን ህዝቦች ነን። እኛ እንድንጠፋ የተፈረደብን ህዝቦች ነን። ስለዚህ የሀብት ክፍፍሉ ፍትሃዊ አይደለም። ያዳላ ነው፣ በዘር የተነከረ ነው፣ ቆሻሻ ነው። ለዚህ ነው ወደ ትግል የወጣ ነው ጓዶች። በመንግስት ባለስልጣናት ድጋፍና እውቅና የሚፈጸም የአማራ ህዝብ ፍትሃዊ የዘር ማጥፋት ወይም ሲስተማቲክ ጄኖሳይድ ለመከላከልና የአማራን ዘር ለማስቀጠል የሚደረግ ቅዱስ ትግል ነው ጓዶች። ቅዱስ ትግል ዘር ለማስቀጠል አማራ እንዲቀጥል ካልሄድን የዛሬ 50 ዓመት ወይ የዛሬ 100 ዓመት አማራ የሚባል ህዝብ አይኖር። እመኑ። ወንዶቻችሁ ይገደላሉ፣ ሴቶቻችሁን ያገባቸዋል። እንደዛ ነው የሚሆነው። ቀስ በቀስ ያነቃሉ፣ ያደራጃሉ የሚባሉ ሰዎች ይገደላሉ። ከዚያስ ሴቶቻችሁን ሴት እናት ካለች፣ ሴት ልጅ ካለች፣ ሴት እህት ካለች ያገቧታል፣ ይወልዱላታል። እነሱን አድርገው ይሰሯቸዋል ልጆች። እንደዛ እኮ ነው የተሰራው። እንደዛ እኮ ነው። ወለጋ እኮ ያንተ ሀገር እኮ ነው። እንደዚህ እኮ ሆኖ ነው ወለጋ የተቀየረው። ንጉስ ተክለ ሃይማኖት ያስተዳድረው የነበረ ግዛት እኮ ነው ወለጋ ማለት፣ ከፋ ድረስ ማለት ያንተ ሀገር እኮ ነው። ሰላሌ እኮ ትላንትና ኢህአዲግ ሲመጣ የተወሰደ ሀገር ነው። ለምን ነው ዛሬ ኦሮሞ ነኝ የሚል?
ሁኖ ይመስልሃል? አገቡ ወለዱ በራሳቸው መንገድ ኦሮሞ ነህ ብለ ቀረጹት። በቃ አማራ ነበሩ። ምን ታረጋለህ? አሁን የሚቀጥለው እዚህ ይመጣሉ፣ አንተን ይገላሉ፣ ቀስ በቀስ እናገራለሁ ስትል ይኮረኩማሉ፣ ይገላሉ፣ ያጠፋሉ፣ ሚስትን ያገባሉ፣ ልጅን ያገባሉ፣ የነሱን የሚመስል ሰው ይወልዳሉ። በስርዓት ቀርጸው በትምህርት ቤት አስተምረው ኦሮሞ ነኝ ወይም ሰንበዲ ነኝ ብሎ እንዲወጣ ያደርጉታል። ትጠፋለህ ማለት ነው። ቀስ በቀስ አገር አልባ ትሆናለህ ማለት ነው። ይሄን የሚያደርጉት ግን መንግስት እያገዘው ነው። ታውቃለህ? ይሄን የሚያደርገው መንግስት ራሱ ነው። በዛ ሸኔ በዛ ምናምን ብሎ ያቋቁምልሃል። ሲገል ዝም ብሎ ያያል። ከዛ ስትጮህ ዝም በል ሸኔን የገደለህን ያደለውም ዝም በል የከሌን የገደለህን ያደለውም ይልሃል ማለት ነው። በዚህ መንገድ ቀስ በቀስ ትጸዳለህ አማራ ይሆንክ በሙሉ። ይሄንን መከላከል ዘር ማቆየት ስላለብን እንታገላለን። የአማራ ትግል ሊያሳካቸው የፈለጋቸው 4 መሰረታዊ ነገሮች አሉ። አንብባችሁ ድረሱበት። እኔ ስማቸውን ብቻ ጠቅሳለሁ። አንደኛው ህልውናውን ማረጋገጥ፣ በህይወት እንዲኖር ማስቻል ማለት ነው። እዚህ እስኪሆን ድረስ እንታገላለን። ህልውናችን እስኪረጋገጥልን ድረስ እንታገላለን። ሁለተኛው ፍትህ እስኪከበር ድረስ እንታገላለን። የገደሉ ያፈናቀሉ የጨፈጨፉ በድሮ በጀት የገዛ ህዝብ በጀት ይደበደባል። ጓዶች፣ አባቶች፣ እናቶች የገዛ ህዝብን በጀት ትደበድባለህ። የገዛ ህዝብን ጠላት ነህ እንዴ አንተ? በድሮን ትደበድባለህ። የትኛው ሀገር ነው እንደዚህ ያደረገው? የለም። ይሄን ያደረጉ አካላት በፍትህ በፍርድ ቤት ቀርበው ሲፈረድባቸው ማየት እንፈልጋለን። መግደል አይደለም የኛ ዓላማ። ታውቃላችሁ? ፍትህ ማረጋገጥ ነው የኛ ዓላማ። ጽኑ ፍትህ፣ እውነተኛ ፍትህ እንዲያደረጉ የጨከኑ በደርግ ጊዜ ይሄን ያደረጉ በነገራችን ላይ ተጠይቀዋል። ቀይ ሽብርና ነጭ ሽብር የሚባሉ አባቶች ታውቁ ይሆናል አይደል? ቀይ ሽብር የፈጠሩ አሜሪካ ሸሽተው የሄዱ ዛሬ ታስረዋል። አሜሪካ ላይ ክስ ተመስርቶ ማለት ኢትዮጵያ መግባት አይችሉም። እዚያ እስክንደርስ ድረስ ፍትህ እስከምናሰፍን ድረስ ትግላችንን እንቀጥላለን። ሶስተኛው ለክብራችን እንዋደቃለን። አማራ የሚባል እንስሳ ሆኗል ብያቸዋለሁ። እንደ እንስሳ እየታደነ ይገደላል። አማራ ነው፣ ሰው ነው፣ አይነካም፣ አይገደልም እስኪባል ድረስ እንታገላለን። ክብራችን እስኪመለስ የሀገር ክብራችን፣ ባንዲራችን፣ እምነታችን ብዙ ክብር አለን እኛ። ክብራችን እስኪመለስ ድረስ እንታገላለን። እነዚህ 3 ዓላማዎች አሉ። ወደ ትጥቅ ትግል ስንገባ አስገዳጅ አሁናዊ ምንድነው? ኢሚዲየት ኮዙ አሁን እንድንገባ እንዲሁ ቀጥታ ያን ያህል ሰላማዊ ሰልፍ አድርገን የፓርቲ ትግል አድርገን እንዲሁ በድንገት ነው አይደል አብዮቱ የፈነዳ? አስበንበት አቅደንበት ነው። በእኛ እቅድ መሰረት አብዮቱ ይፈንዳ ቢባል ገና ጊዜ ይኖረው ነበር። ግን ድንገት ነው የተከሰተው። ምንድነው ድንገት ያስነሳው ነገር ካልነ አንድ 3 ነጥቦችን አንስቼ እዚህ ያለውን ርዕስ ላጠቃልል። አንደኛው የአማራ ህዝብ ብሶት በ3 ሳምንት ለማንበርከክ የሀገሪቱ መከላከያ ክልሉን መውረሩ ነው። በ3 ሳምንት ውስጥ አጸዳለው አለ ጀነራል ማነው ያ ፊልድ ማርሻል ነው የምትሉት ምርኮኛው ብርሃኑ ጁላ የአማራን ህዝብ በ3 ሳምንት ውስጥ ትጥቅ አስፈትቼ አንበርክኬ ሱሪውን አስወልቀዋለሁ አይደለም ትጥቁን አለ። የአማራ ህዝብ ደግሞ ስነ ልቦ ነው እንደዛ አይደለም። ትጥቅ የሚፈታ ሱሪን የሚፈታ አይደለም። የለም እናንተና እኛ አንተዋወቅም። የአማራ ህዝብ ሱሪውን ፈቶ እኮ ሰው አይነካም። ሽንት ቤት የተቀመጠ ሰው አባቶች በሽመል ዳችሁ ትማታላችሁ። ይማታል። የአማራ ስነ ልቦና አይማታም። ተነስተና ወንድ ንግጠብ ተብሎ ተፎካክሮ ቦታ ቀጥሮ ነው የሚማታ እንጂ ሱሪን አስወልቃለሁ አለ። የአማራን ስነ ልቦና አላወቀውም። ለዚህ ነው ሱሪያችንን ሲያስወልቀን ትጥቃችንን ሲቀማን ዝም ብለን አናይም ብሎ ህዝቡ ሆ ብሎ ወጣ። የህዝብ ትግል ነው፣ የእናንተ ትግል ነው፣ የኛ ትግል ነው። የዘመኑ አደራ ነው ይሄ። የዘመኑ አደራ፣ የዘመኑ አድዋ ነው። በነገራችን ላይ ይሄ ትግል እንጠፋለን። ጣሊያን ኢትዮጵያን ወራ ቢሆን ድሮ ባህላችን፣ እምነታችን፣ ሁሉ ነገራችን ይቀየር ነበር። አሁን ከዛ የባሰ ነው። ይሄ መንግስት አሁን ያለው ስርዓት ካሸነፈ እንዲያውም አማራ አይኖርም። ሰው ባህል ምንድነው ሳትኖር? እምነት ምንድነው ሳትኖር? የለህማ። ስለዚህ ይብሳል። ካድወው ጦርነትም የባሰ ጦርነት ውስጥ ነው ያለነው። አልገባንም። ግን ቀልድ ነው የሚመስለን። ቤታችን ድረስ እየመጣ እየገደለን ግን እንደ ቀልድ ነው የምናየው። የሰው ሞትን ተለማምደነዋል። እሱም እውነቱን ነው። ሰው ግደሉ አለ። ከዛስ በሬሳው ላይ ዛፍ ተክልበታል። ጥላ ይሆነዋል አላለንም? በቴሌቪዥን ወጡ። እንዲሁ ህፃን እግዚአብሔር ሲቆጣ እንዲህ አይነት ነገስታትን በወንበሩ ላይ ያስቀምጣል። በነገራችን
አቡነ አብርሃም ትዝ ይላችኋል። ገና ትግሉ ሲጀመር አብይ አህመድ እንደመጣ ባህር ዳር ሄዶ ነበር። ምናልባት 3 ሳምንት የሞላው አይመስለኝም ከተሾመ። ምንድነው ያሉት አቡነ አብርሃም? አንተ ወይ እግዚአብሔር የላከልን መልአክ ነህ ወይ ደግሞ ጅራፍ አድርጎ እግዚአብሔር በበደላችን ምክንያት ልትገርፈን የላከ ሰው ነህ አሉት። ስለማስታውሰው ነው ያን የቴሌቪዥን ፕሮግራም ልትገርፈን ነው ያሉት። እንዳሉትም አቡነ አብርሃም ክፉ ትንቢት ሆኖባቸው አብይ አህመድ እየገረፈን ነው ያለው። ሌላው የአማራ ህዝብ ለዘመናት ታጥቆት የነበረው መሳሪያ ለመግፈፍ በተደረገ ሙከራ ወደዚህ ትግል የገባ ነው። የሌሎችን ክልሎች ልዩ ኃይል በመካናይዝድ እያደራጀ በተለይ የኦሮሚያን በመካናይዝድ እያደራጀ የአማራ ልዩ ኃይል ግን በማፍረስ የአማራ ህዝብ እንደፈለገ ለማጥፋት የተደረገ የትጥቅ ማስፈታት ሂደት ወደ ትጥቅ ትግሉ ፈጥነን እንድንገባ አድርጎናል። ልክ ነው አይደል? አዎ። ሌላው በርስቶቻችን ላይ የአማራን ህዝብ ጥቅም ያለማከለ የፕሪቶሪያ ስምምነት ርስቶቻችን ወልቃይት ራያን የተመለከተ ስምምነት ሲያደርግ የአማራ ህዝብ ያልተወከለበት ነበር። ልክ ነው አይደል? የፌደራል መንግስቱን የተወከለ ስምምነት ሲያደርግ እኛ የለን ማናውቅ። ሶስተኛው አጀንዳዬ የአብይ አህመድ አገዛዝ በአማራ ህዝብ ላይ ጦርነት ከከፈተ በኋላ ምን እያደረገ ነው? አሁን በህዝባችን ላይ መጣ፣ ቀጥ ብሎ ክልላችን ገባ። ከዚያስ ምን አደረገ? ምን ገጠመን? እውነት ሊያጠፋን ሞከረ ወይስ ሊከላከለው ህዝቡን ሞከረ? ታውቃላችሁ መቼም እኛን ጽንፈኛ ሽፍታ ምናምን ነው አይደል? ከጽንፈኛው ለመከላከል ራሱ ህዝቡን በስናት ስርዓት አስተዳደረው ወይስ መከራ ዘነበበት? እኔው አንድ ባንድ የመጀመሪያው ለዘመናት የአማራን ህዝብ ለማጥፋት የታለመውን እቅድ ለማሳካት በድሮንና በጀት በከባድ መሳሪያ ጥቃቶች በመፈጸም ህዝብን ጨፈጨፈ። አዴት ላይ ዲያቆናት እየተማሩ አልተጨፈጨፉ በድሮን። ፍኖተ ሰላም ላይ ገበያ ላይ ህዝብ ላይ ድሮን አልተጣለም። ገደብ ላይ ሌሎችም አካባቢዎች ላይ አልሆንም። የምታውቁት ነው። ስለዚህ ህዝብን ሊጠብቅ አይደለም የመጣው፣ ሊጨፈጭፍ ነው የመጣው። ሊጨፈጭፍ አጋጣሚውን አገኘው። እሰይ አሁን በደንብ ልበቀለው አማራ። ይሄን ነው እያደረገ ያለው። ህዝቡን ለማንበርከክ ትምህርት ቤቶችን፣ ሆስፒታሎችን፣ የሃይማኖት ተቋማትን የጥቃት ኢላማ በማድረግ ያወደመ ይገኛል። የትኛው ትምህርት ቤት ነው አሁን ሰላም ያለ? ሁሉም ወድሟል። ሆስፒታል ሳይቀር ደብድቧል። ታውቃላችሁ? ጤና ጣቢያዎችን ወሎ ላይ እኔ በጣም ማስታውሰው ወሎ ላይ ጤና ጣቢያ ከነርጉስ ሴት ልትወልድ እንደገባች መንግስት እንደዚህ ያደርጋል እንዴ? መንግስት ቢሆን ኑሮ የምር ሊያጠፋን ስለፈለገ ነው ይሄን እያደረገ ያለው። ሌላው ነፃ እርምጃ መውሰድ ደብረ ማርቆስ ላይ ወጣቱን አሰልፎ አረሸነ። እናንተ ጋር የለም የተገደለ ምንም ሳያጠፉ ከፋኖ ጋር ምንም ግንኙነት ሳይኖራቸው እንዲሁ ከቤታቸው አውጥቶ አረሸንም። አላያችሁም? ይሄን አድርጓል። እንኳን ሊከላከለን ሴቶቻችን ተደፍረዋል። የዓለም አቀፍ ሚዲያዎች እንዳረጋገጡት እንግዲህ ከተማ ውስጥ እሱ በተቆጣጠራቸው ቦታዎች ላይ ከ1000 በላይ ሴቶች ተደፍረዋል። ይሄንን እኛ አይደለም ያልነው፣ የዓለም አቀፍ ሚዲያዎች ናቸው በጥናት ያረጋገጡት። ትልልቅ ከተሞች ላይ ሄዱ፣ እህቶቻችን ተበክለዋል። ሚስት ቢውኝ እንደው ማስታወስ የመምህር ሚስት አልተቀማም። የመምህር ሚስት ናውጣ ተብሎ ይሄ ነው የሚያድነን። ይሄ ነው የሚያድነን። በትክክል ያጠፋን ስለመጣ ያንን በቀሉን ለመወጣት እየጨፈጨፈ ነው። ያገኘውን አጋጣሚ ተጠቅሞ ምክንያት እየፈለገ አንተ ፋኖ ነህ፣ አንተ ፋኖ ቤተሰብ ነህ፣ አንተ መረጃ ነህ፣ አንተ ምናምን ታርጋ እየለጠፈ ህዝባችንን በሙሉ እየጨፈጨፈ ነው። ሴቶቻችንን እየደፈረ ነው። ትምህርት ቤት መላክ ተጀምሮ ከሆነ እዚህ ሀገር ተማሪዎች ተደፍረዋል። ነገ በመረጃ ይመጣል። ተደፍረዋል። ማርቆስ ላይ የማውቀው ተማሪዎች እየተጠበቁ መንገድ ላይ ወይ ላይ ከኔ ጋር ታድራለሽ አለበለዚያ ነገ መጥቼ ቤተሰብሽን አንቃለሁ እየተባሉ እየተንገራገሩ ማውቀው ነው የተናገርኩ። ሌሎችማ ከተማ ትላልቅ ባህር ዳር፣ ደሴ፣ ጎንደርማ ምን ሊያክል ሊሆን እንደሚችል አስቡት። ስለዚህ ይሄንን አደረገ አብይ አህመድ አማራ ክልል ገብቶ በኢኮኖሚ የማዕቀብ የፋይናንስ አሻጥር እየፈጸመ ነው። ለምሳሌ ከ1000 ብር በላይ ማውጣት አትችልም። ለምን? እንዳትነግድ፣ እንዳታተርፍ፣ ገንዘብ እንዳትለዋወጥ ሆን ተብሎ የኢኮኖሚ ቀባ ነው የተደረገበት በአማራ ክልል ውስጥ። ወጣቱ በዚያ ተማሮ ወደ መከላከያ ወደ ልዩ ኃይል እንዲገባ መነገድ እንዳይችል ስራ አጥ እንዲሆን ሆን ተብሎ ተደርጓል። ምን ላርግ
ያርግና እኔ እንግዲህማ በቃ ባይሆን እዛ ሄጄ መሳሪያ ይዤ ወጣለሁ ይላል ወጣቱ። በዛው ተደፍቶ ይቀራል። ይሄንን ነው ያደረገ ያለ። በሰው ሰራሽ ረሃብ ህዝብን ለማጥፋት ማዳበሪያ እየከለከለ ነው። ማዳበሪያ በሰው ሰራሽ ረሃብ ተርበን እጅ እንድንሰጥ ተገደል። ገበሬው እኛ ጋር አካባቢ ያለው ሸቀጥ እንዳይደርስለት መኪና ትራንስፖርት በመደር ህክምና እንዳያገኝ ሆስፒታል እንዳይገባ ወላድ ትከለከላለች። አምቡላንስ እኛ ጋር መጥቶ ወስዶ ያውቃል። እኔ የተገጠምኩ እኔ እናቲት ምን አገባት? እኔ ጋር ይግጠም እንደወንድ። እናንተኛ ጋር ስትመጡ እንደዛ እናደርጋለን እንዴ? ባንዳ ካልሆንክ ከመንግስት ጋር ካልወገንክ በስተቀር ለምን እኛ ጋር መጣ ብለን እናገራለን? አንናገርም። እነሱ ግን አንድ እርጉዝ ሴት በአምቡላንስ እንዳትደርስና እንዳትገላገል አምቡላንስ ከልክሎ እናቶቻችን በመንገድ ሁሉ እየወለዱ እየሞቱ ነው። ይሄን እያደረገ ነው። ማዳበሪያ በተለይ ማዳበሪያ ወይና ግብር ክፈል ወይ አልሰጥህም ማንገራገሪያ መያዣ ሰው ለሚጎርሰው እሱም እኮ የሚበላ ገበሬ ያመረተው ግን እንዳናመርት እየተከለከለ በዛ ላይ ዋጋ እየጨመረ አንድ አመት ላይ ካምና ወይም ታቻምና እኮ ኦሮሚያ ክልል ይሸጥ የነበረው ማዳበሪያና እኛ ጋር ይሸጥ የነበረው ማዳበሪያ በእጥፍ ነበር። እኛ ዳታውን እናውቃለን። በእጥፍ ወጣቱ ስራ አጥ እንዲሆንና ለስደት እንዲዳረግ ተደርጓል። ለስደት እንዲዳረግ መውጫ ስለሌለ ጎጃም መውጫ ስለሌለ በነገራችን ላይ የወሎ ወጣት የት አለ አሁን? የለም እኮ ወጣል። ባህር በልቶታል የወሎን ወጣት። ምን ይስራ እዚህ ተቀምጦ? በዚህ እሱ ያን ከተማ ሲቀመጥ አንተ ጡንቻ በጥበጥ ያለ ነፋኖ ነው መሰል ተብሎ ይገደላል። ውሸት ዋሹ እንዴ? የኖራችሁበት አይደል? እንዴው ጸጉሩ ከፍ ብሏል አንተ ፋኖ ነህ እንዴ? መውጫ መግቢያ እኮ ነው ያሳጡን ጓዶች። እንዴት እንውጣ፣ እንዴት እንግባ፣ እንዴት አየሩን እኮ ነው ያጠበቡ። ይሄንን ነው አብይ አህመድ እያደረገ ያለው። ወደን አይደለም ወደ ትግል ይገባ ነው፣ ወደን አይደለም። ሌላው በጥንቃቄ እንድታዩት የምንፈልገው የአማራ ህዝብ ሁሉ ጊዜ ከሌላ ህዝብ ጋር ተጣልቶ እንዲኖር ነው የሚፈልገው። ወዳጅ ህዝብ እንዲኖረው አይፈልግም። ከፈለገ ከጉምዝ ጋር እንድንጣላ ከዚህ ከሰሜን ከትግራይ ጋር ለዘላለም ተጣልተን እንድንኖር ከኦሮሚያ ጋር ተጣልተን እንድንኖር ነው የሚፈልግ። የተወሰነች ግንኙነት ካለች ከህዋት ጋር ሊሰሩ ነው። እሱ ከህዋት ጋር እየሰራ አይደል? ጌታቸው ረዳ ምንድነው ሲባባሉ የነበሩ? ጌታቸው ረዳና አብይ አህመድ ምንድን ሲባባሉ ኑሮ ነው ዛሬ አብረው እየሰሩ ያለ? ከህዋት ጋር። ህዋት የኛን አጀንዳ ከተቀበለ ለምን አንሰራ? አማራ እንዳይጠፋ ታገላለሁ ካለ ለምን ነው ማንሰራ? አብረን ዋናው መደራደሩ ነው ጓዶች። ዋናው አስገድደ እሱ በእኛ ትከሻ አይደለም ወይ 4 ኪሎ ይገባ እሱ ተዋግቶ ነው። አባቶች ትላልቆች ይናገሩ። እውነት ነው። እንደ ህዋት አማራ ክልልን የበደለ ጀግኖቻችንን የበላ እርጉም ወደፊትም የምንከሰው ኃይል አይኖርም። እውነቴን ነው የምላችሁ። እንደ ህዋት የበደለ አማራ እንዲገለል እንዲጠላ በሌሎች አካባቢዎች ጨቋይ ተብሎ እንዲፈረጅ ያደረገ ህዋት ናት። ግንሳ ይሄ ተብሎ ዘላለም ትግራይና አማራ ለዘላለም ሲጣላ መኖር አለበት? በቃ ስንጨፋጨፍ ነው መኖር ያለብን? ሰላም አይመጣም። ሲጀመር ትግራይና አማራ እኮ 90% ያክል እንዲሁም ከ90% በላይ ባህሉ አንድ አይነት ነው፣ እምነቱ አንድ አይነት ነው። ለምንድን ነው አንድ አይነት ህዝብ የሚጨፋጨፈው? ወንድማማች ህዝብ እንዴት ይሄንን መጣላት ፈለገ? ዋናው ነገር አጀንዳችንን እንዲቀበሉት ማድረግ ከቻል ወይ የህዋት ከኛ ጋር በመጣችና በታገለች እኔ አብይ አህመድ ለመጣል የሚታገል የትኛውም አካል ጋር እንሰራለን። የትኛውም አካል ጋር ግን እሱ እንደነውር ሁሉ ጊዜ እየተጣላ እንድንኖር ይፈልጋል። ሁሉ ጊዜ እየተጣላ እንድንኖር አናደርገውም። ግን እኛ አባቶቻችን ልጆች ነን። የኛ አባቶች እኮ ጓዶች አይደለም ትግሬ ድረስ ሄዶ መምራት አልፈው የመን ድረስ ይመሩ ነበር እኮ። አልፈው ባህር ተሻግረው የመን ድረስ አባቶቻችን እና ለምን ነው ትግሬን ገና ለምንድን ነው ከኤርትራ ጋር ማንሰረው? ለምን ነው ከሱዳን ጋር ማንሰረው? ከሶማሌ ጋር ከጅቡቲ ጋር ለምን ነው ማንሰረው? የኛን አጀንዳ ከተቀበሉ እንሰራለን። ግልጽ ነኝ። እሱ ግን አንድ ፋኖ በወጣ ቁጥር የህዋት አጀንዳ አራማጅ አንድ ባንዳ በሄደ ቁጥር እኛ ራሳችን እንዳልኳችሁ አጀንዳ ቀርጸን ፖለቲካ አላማ ይዘን አንግበን የወጣን እንጂ ማንንም የሚጭነን አህዮች አይደለም። ለዓለመጫንማ ነው እንደነሱ ትግል የጀመርነው። ለዓለመጫን
ተጭነው እንደ አህያ አይደል እንደ እነሱ አይደለም የሸጡን እኮ ተጭነው ነው እንደ አህያ ተጭነው ይሄው ነው ጓዶች ባጭሩ ያፋኖ ትግል አሁን የደረሰበት ደረጃስ ምን ያክላል ምን ደረጃ ላይ ነው ያለው ምንድን ላይ ናችሁ በሉን የምርህን መንግስት የማሸነፍ አቅም እየፈጠራችሁ ነው ወይ ፕሮግረሳችሁ እድገታችሁ ምን ይመስላል የሚለው መታየት አለበት አንደኛው ትግሉ ሲጀመር የተከፈተብንን ወረራ ለመመከት ነበር ሁላችንም ተከላካይ ነበር አሁን ግን አጥቂ ሆነናል እና ተቋምም ወደ ተቋማዊነትም ተሸጋግረናል የተበታተኑ የፋኖ ቡድኖች ነበሩ ወደ አንድ ወጥ ተቋም አፋብን ወደሚባል የአማራ ፋኖ ብሔራዊ ንቅናቄ ወደሚባል ትልቅ ግዙፍ ተቋም አድገናል አንድ ድርጅትና 4 እዝ መዋቅር በመፍጠር ትግሉ ወታደራዊ ሳይንስ የሚከተል እዝና መመሪያ ያለው እንዲሆን አድርገናል በኮርና በክፍለ ጦር በማደራጀት ጦሩን በመሸከፍ ስልጡን ማድረግ ችለናል በቡድን መሳሪያና በሎጂስቲክ ራሳችን እንችለናል አሁን ከመንግስት ባልተናነሰ ደረጃ በነገራችን ላይ እዚህ የነበረው መከላከያና ልዩ ኃይል ምናምን ሆኖ የነበረው መሳሪያ እናውቃለን በፍጹም በመሳሪያ እንገናኝ ይሄን እርግጠኛ ነኝ ነው የምነግራችሁ ይሄን በእርግጠኝነት ነው የምነግራችሁ ከዛ ውጪ የብሬን የስናይፐር የዲሽቃ ምጥጥናችን እኩል አይደለም ስለዚህ እየበለጥነው ነው ስለበለጥነውንም ነው ይሄን ያክል ጠላት ደምስሰን ይሄን ከተማ የተቆጣጠር ነው አዎ ይሄን እንድትረዱ ፈልጋለሁ በፈጣን ሰዓት የተሳካ ኦፕሬሽን በመስራት ጠላትን የሚያርበደብድ የሚደመስና የሚፈራ ኃይል ሆኗል የጠራ የፖለቲካ ግብ በማስቀመጥ ግልጽ ዓላማ የሰነቀ ኃይል መሆን ያስመሰከረ ይገኛል ፋኖ ነፃ ቀጠናዎችን ጊዜያዊ መንግስት በማቋቋም የመንግስትነት ኃላፊነት እየተወጣ ይገኛል መንግስት ሆነናል 90% የሚያክለውን የአማራ ክልል ህዝብ የምናስተዳድረው እኛ ነን ከተመይት ላይ ብቻ ነው አሁን ብልጽግና የሚባለው በማን ተከቦ በታጠቀ ኃይል ተከቦ ያለ እንጂ ሙሉ 90% የሚሆነውን የአማራ ክልልን ያስተዳድርን ያለን እኛ ነን ምን ማለት ነው አማራ ክልልን የምናስተዳድር ገዢ ኃይሎች እኛ ነን መንግስቶች እኛ ነን መንግስት ሆነናል እኛ አሁን ተቋማዊ እድገት ፋኖ ነፃ ባወጣቸው አካባቢዎች ሰላምና መረጋጋት እንዲፈጠር ያስችላል ይሄ ያንዱ የመድረኩ አንዱ ዓላማ ይሄ ነው ነፃ ቀጠናዎችን እናረጋጋለን ገበያ እንዲካሄድ አሁን ነገ ባንክ ምናምን ይከፈታል ስራ ይጀምራል ማህበራዊ ስራ ገበያ ምናምን ይጀምራል በነፃነት ተሰራላችሁ በቃ ይሄን እናደርጋለን ሌላው ፋኖ በዲፕሎማሲ ምህዳሩ የዓለም አቀፍ ትኩረት ማግኘት ችሏል ጋዜጠኞች ዓለም አቀፍ አሜሪካ ሳትቀር ስለ ፋኖ እውቅና ሰጣለች ደብዳቤ ጽፋለች በዲፕሎማሲው ሳይቀር ፋኖ ተገዳዳሪ ኃይል ትልቅ ግዙፍ ኃይል ሆኖ እየመጣ መሆኑን ዓለም መስክሯል የሚቀረው ጠላትን ደምስሶ ቦታውን መያዝ ብቻ ነው የሚቀረው ከዛ ውጭ ግን አብይ ያለቀለት መሆኑን የምታወዳድሩበት ነገር ልንገራችሁ ወታደሩ የአብይ አህመድ ወታደር ማለት ነው በየቀጠናው በፋኖ እየተደመሰሰ ነው ሎጂስቲክና መሳሪያው ለፋኖ እያስረከበ ነው ወታደሩ የመዋጋት ሞራሉ እየቀነሰ ነው ይሄንን የምታዩት ነው እዚህ ወይ ድል የመቼ መጡብን ይሆን ምናምን ነው ሲሉ ሲፈሩ እዚህ ስለነበራችሁ አብራችሁ ዛሬ መጡብን ነገ መጡብን እሺ ቆፍር ሩጥ ምናምን አራው ይሄን ነው ሲያረጉ ፈርተዋል መዋጋት ሞራል የላቸው ሌላው በየቀኑ በግዳጅ የሚሰለጥነው ሰራዊት እንግዲህ ወጣቱን እያስገደዱ እንደሚያሰለጥኑ ይታወቃል የት ገባ ግን ያ ሁሉ ስንት ጊዜ ነው ያሰለጠኑ ግን ካርቶ ጨርሷል ጎበዝ በየቀኑ ኮኛ የምንቀበለው ለዛ ነው መሳሪያችን የጎለበተው ሁሉም እየከዳኛ ጋር ነው የሚመጣው ሌላውና በጣም ጠላትን ያርበደበደው ያለው ነገር ውስጥ ለውስጥ መተማመን አይችሉ ጀነራሎች ሳይቀሩ ካቢኔዎች ሳይቀሩ ከኛ ጋር ይደዋወላሉ ግማሹ የኛ ነው ግማሹ እነሱ ነው ስለዚህ በጣም ተፍረክርከዋል መናበብ አልቻሉ ምንም መስማማት የለም እነሱ ጋር ስለዚህ ጠላት አልቆለታል ትንሽ ጊዜ ብቻ ነው የሚጠብቀን የኛን አቅም አጠንክሮ የተሳካ ኦፕሬሽን ማድረግ ነው ከኛ የሚጠበቅብን እሱን ደግሞ እናደርጋለን ሌላው የመከላከያ ሰራዊት የሚሞትለት አላማ የለው የገዛ ህዝቡን እኮ ነው የሚጨፈጭፍ ምን አላማ አለው እኛ እኮ ቅድም እንዳልኳችሁ ተገፍተን ነው ለመኖር ነው የምንታገለው መከላከያው ለምን ነው የምትዋጋ ቢባል ለአብይ አህመድ ስልጣን ነው የሚለው ይሄ ደግሞ ሊያዋጋ አይችልም ለአንድ ሰው ብሎ የአንድ ሀገር መከላከያ ሰራዊት ይዋጋል እንዴ ስለዚህ የመዋጋት ሞራል የለው ወድቋል ፍርሃት ውስጥ ነው ያለው በሙሉ ልብ 5 ሆነን እኮ ነው ስናሸብራቸው ምናደው 200 መከላከያ 5 በዛች በኩል ብንተኩስ በቃ ይሄ በሙሉ ከተማው ተቀውጦ ነው የሚሆነው በቃ የለም አይዋጉም ስለዚህ አብይ አህመድ እያለቀለት ነው ጓዶች ፖለቲካሊም ካየነው ተሸንፈዋል
በሙሉ ክልሎች አሁን እኮ እየተዋጉ ነው። የትኛው ክልል ነው የማይዋጋ? አብይ አህመድ የማይዋጋ ክልል የትኛው ነው? አማራ እየተዋጋ ነው። አፋር እየተዋጋ ነው። ጉምዝ ከኛ ጋር እየተዋጋ ነው። ኦሮሚያ እየተዋጋ ነው። ትግራይ እየተዋጋች ነው። ማን ነው ሻብሮት ያለ? እሺ የትኛው ሀገር ነው ሰላም? አዲስ አበባ ናት ሰላም? ሀገር ማለት አዲስ አበባ ናት? በቃ ሙቷል። ፖለቲካሊ ሙቷል። የኑሮ ውድነቱን እዩት። የት ደርሷል? ሽንኩርት ስንት ነው? ዘይት ስንት ነው? ሳሙና ስንት ነው እየገዛችሁ ያላችሁ? ነዳጅ ስንት ነው? ጤፍ ስንት ገባ? እስኪ ኑሮውን ተመልከቱት። እስኪ ዘይት ስንት ነው አሁን? ኑሮ ውድነቱ በኢትዮጵያ ላይ ጭኖታል። ለምን ሲባል? ለአብይ አህመድ ቤተ መንግስት ግንባታ ሲባል፣ ለሱ መቀናጫ መኪኖች ሲባል አይችልም። ስለዚህ አብይ አህመድ ሙሉ በሙሉ ከህዝብ ስነ ልቦና ተፍቋል። ህዝቡ አሁን በየትኛውም ቦታ ያለ የኢትዮጵያ ህዝብ አብይ አህመድ ተገረሰሰ ቢባል በአንድ ደቂቃ ሰልፍ ይወጣል። ሁሉ ጠልቶታል። እድሉን ብቻ ነው የሚጠብቅ። ጸሎት ላይ ነው ህዝቡ። እመኑኝ፣ ጸሎት ላይ ነው። እባክህ ይሄን እንዲህ አይነት አረመኔ መንግስት ምን ብንበድልን ያመጣህብን? እባክህ ይቅር በለን ጌታ ሆይ። ኤሎሄ እያለ ነው ህዝቡ። ኤሎሄ እያለ ነው ሙሉ ዳር እስከ ዳር። ውጊያውን አይወቀው፣ ፖለቲካውን አይወቀው ህዝቡ። የሚገዛት ሳሙና፣ የሚገዛት ዘይት፣ የሚገዛው ልብስ፣ የሚገዛው ጫማ ግን ህዝቡን አንገፍ ግፎታል ጓዶች። በዚህ ላይ ሙስናው፣ በዚህ ላይ ዘረኝነቱ ምን አለ እስኪ የምንኩራራበት አሁን ምንድነው? እስኪ በዚህ ስርዓት ይሄ ደና ነው የምንለው የለም። አማራ ክልልን ከዚህ በኋላ መግዛት አይችልም። እንዴው እውነቴን ነው የምነግራችሁ፣ አይችልም። በቃ የፈለገ መከረኮ ዓለም የተጠቀመውን መሳሪያ በሙሉ ያመረተውን መሳሪያ በሙሉ ተጠቅሞ ሞከረ፣ አይችልም። ከዚህ በኋላ ፋኖ ደንድኗል፣ መሪ አውጥቷል፣ ድርጅት መስርቷል። ንክች እመኑ፣ ይሄ ቃል ነው። ስለነበረን ጊዜ በጣም ነው ማመሰግን። እግዚአብሔር ይስጥልኝ። አመሰግናለሁ። በመጀመሪያ ስለተፈቀደልኝ አመሰግናለሁ። ከዚህ በመቀጠል የተከበራችሁ የአማራ ህዝብ ልጆች እንኳን ለዚህ መድረክ፣ እንኳን ለዚህ ንግግር፣ እንኳን ለመገናኘት በሰላም አደረሰን። እንኳን ለዚህ አበቃን። ከዚህ በመቀጠል ምናልባት ለመናገር አቅሙም ያሰኛል፣ ስሜታዊም ነው። ምክንያቱም አማራ በአማራ ለአማራ የሚለው ነገር ውስጤን በርብሮታል። ያለውን የህዝቡን ችግር ምን ጥራ አድርጎ ይሄ ጽሑፍ የኛል የልቦናችንን አካሄድ ምንነት አውቆ ምን ጥራ አድርጎ አስቀምጦታል ይሄ ጽሑፍ። እሱ ነው እንድናገርም ያስነሳኝ። እውነት ነው የምነግራችሁ። የሌላ መድረክ ቢሆን፣ የነህዋት መድረክ ቢሆን፣ የነበልጽግና መድረክ ቢሆን ይሄን ሁሉ በርብሮ ይሄን ሁሉ ምን ጥራ አድርጎ ያስቀምጠው ነበር። እስኪ አባቶች፣ ወጣቶች ካሁን ቀደም ስንነጋገር ስንገናኝ ኑረናል። ዛሬም እየሰማን ነው። እስቲ እናመዛዝን። በአጠቃላይ የአማራውን ልቦና ምን ጥራ አድርጎ የዋጣ ጥናታዊ ጽሑፍ ተቀምጧል እና እውነቱን ለመናገር ካልሆነ በስተቀር ከዚህ ጽሑፍ በላይ ያለ ነገር የለም። ትክክለኛውን አቅጣጫ ይዛችሁ እየተንቀሳቀሳችሁ እንደሆነ እየሞታችሁ እንደሆነ አረጋግጦልናል ይህ ጽሑፍ። የአማራውን መብት አስከብራለሁ ብሎ መጀመሪያ ከመጣ በኋላ በትረ ስልጣኑን ከጨበጠ በኋላ ቃል ሜዳን የተደፋ ተግባሩ ሌላ ነው የሆነ። ይሄ አልከበር ሲል ቁርጠኛ አማራ ልጆች ከተለያየ ቦታ ስራችሁን ትታችሁ፣ ከተለያየ ስልጣን ስራችሁን ትታችሁ፣ ሙያችሁን ትታችሁ ልትሞቱ ወጣችሁ። አይገርምም? እየሞታችሁም አየናችሁ። መጀመሪያም እንዴት እንደተጀመረ እንደዋዛ እንደተጀመረ እኛ አልገባንም። ሲጀመርም ራሱ አልገባንም ነበር። ዛሬ ነው እውነታውን ስናረጋግጥ ያመን። ከዚህ በኋላ ከዚህ እውነት በላይ ምን አለ? ለምን አብሬ ዛሬ ደፋ ብያልቀር? እውነቴን ነው የምነግራችሁ።
መሞት አይቀር። ግን ደግሞ የአማራ ታሪክ የኔ ቴዎድሮስ ሀገር እንደዚህ ሆኖ ሲበደል ሳለቅስ ወጣት ይቁም መወለዱን ቀርቶ ማደጉም ይቁም ሲባል ከዚህ በላይ ምን አለ? ለምን አብረን አናልቅም አንድ ጊዜ? እና የምናየው ተፈትኖም ታይ አብይ ቁርጠኝነቱን አሳውቋል። አማራ ላይ ሰው እንዳይወጣ ወንድ እንዳይወጣ እንዳያድግ ቁርጠኝነቱን እያየነው ነው። አሁን ተው እየተባለ እየተነገረ በጦርነትም እየተመታ እያየው አሁንም ግፉን አላቆምልን። ሴቶች እየተደፈሩ እያየናቸው በሰራዊቱ የመሬቱ ጦር አንሶ ከሰማይ ዝናብ የቦምብ ዝናብ እየወረደ ገበያ የሚሄድ ሰው እያለቀ ትናንትና የተጣለው የድሮን እኮ ወደ ገበያ የሚሄዱትን ነው ያወደማቸው። ከዚህ በላይ የአማራ ገፍ ምን ይምጣ? ከሞት በላይ መብቱንስ ዲሞክራሲ መብቱንስ ተውት። ከሰብአዊ መብት የመጀመሪያ የመኖር መብት ነው። እሱ ተነፈገ። ከዚህ በላይ ምን ይምጣ? ምን ይደረግ? ከዚህ በላይ ካለ መሞት በቀር አንድ ጊዜ አለመላቃችን ብቻ እንጂ ሞት ብቻ ነው የሚጠብቀን። ከዚህ በኋላ አማራ ሰው ይሆናል በፍጹም አብይ አህመድ ካልከለ በስተቀር። ይሄ ትግል በዚህ ልክ ከቀጠለ ግን አማራ እኔ ለራሴ እረክቻለሁ። እውነት ነው የምነግራችሁ። አይደለም ቀጣይነቱን አረጋግጣችሁ እየነገራችሁን ቀርቶ የአማራ ጥያቄ ረፍ ሲባል በቃ ሲጠየቅ እምቢ ሲል በጉልበት እናሳያለን ተብሎ እስካሁን የተደረገው ትግል በቂ ነው። አድግቦናል እኮ አሳይቶታል እኮ የአማራ ልጅ አሳይታችሁታል እኮ ግን አይሰማም። አሁንም ሌላ ወግንም ወገን ይኸው በአይናችን እያየን ሌላ ወገን ተደምስሷል። ፋኖ የለም አንዳንድ ሌቦች ናቸው እያለ ይነግረናል። በጣም በሚገርም አልሰማችሁም? ወጣቶች ተደምስሷል ምንም ፋኖ የለም ይላል። ግን እኛ እያየን እንስቃለን። እውነት ነው የምነግራችሁ። አንዳንድ ሌቦች ዘራፊዎች ናቸው ሲል እዚህ እንደው ስንቱን ልናገረው ይሆን? ከተማ እንቀመጥ እባክህን ስንል ግብሩ የት እንዳለ ተምረው ልጆቻችን የመንግስት ስራ በሚሰጡበት ጊዜ ምን እንደሚባሉ ማን እንደሚሾም ማን ስራ እንደሚሰጥ አስቡት። ወደ ገጠር ወተን እንራስ ስንል ደግሞ መጀመሪያ ላይ ይወሰናል። በዚህን ዋጋ ይባላል ይወርዳል። እኛ ዘንድ ሲደርስ የዚህን ክፈል ታጥፍ በበላይ እዳው በዛ ምን አድርገን እንረስ? ይሄን አካባቢውን ትተን እንድ አማራነታችን አስጠላን። ስለዚህ ሌላ ቦታ እንድና ቢያንስ ሌላው ተከበረበት ቦታ እናልማ ሲባል አማራ መጣል ያዘው እየተባለ እየታደነ ደግሞ ታሰረ፣ ታነቀ፣ ተገደለ። ወዴት ይሄድ አማራ? ምኑ ነው እንዲያርጉ ያስጠላን? ጀግኖችና አፄ ምኒልክ ሲመሩ ስለኖሩ እና አፄ ቴዎድሮስ ሲመሩ የኖሩትን ሀገር ኢትዮጵያን ኢትዮጵያ ያሰኙትን መንግስታት ለምንድን ነው የተናቅን? የነሱ ልጆች ኧረ የሚገርም ነው። ግን አማራ በአማራ ለአማራ የሚለው ነገር እዚህ ላይ ዛሬ አይቻለሁ። ትክክለኛ ጽሑፍ ተቀምጧል ቁልጭ ብሎ። ይሄ ብቻ ታሪክ እኮ ይበቃናል። ለሚያነበው ለሚያው ግንዛቤ ውስጥ ለሚያስገባው ይሄ እኮ በቂ ነው። መጀመሪያ እንደሱ በዲሞክራሲ ነው ተመርጣች ነው የምሰራለው ተመረጠ። ዛሬ ከላ በደልከን ህዝብ አለቀ እባክን ጠልተናል ሲባል እከላልሻለሁ እስቲ በጀት ሁለት የሚገርመው ነገር በጣም ከውስጥ የማይወጡ ማለት ነው። ምንም የማያውቁ ልጆች ወጣቶች ያው አጀንዳው ስለሆነ ጉርጓድ ቆፍር ተብሎ በቁመቱ ልክ ምንም የማያውቅ ልጅ እኮ እዚህ ውስጥ ጉርጓድ ውስጥ እኮ ዝግዝግ ተመቶ እዚያው ላይ አፈር ተመልሶበታል። ይሄን አላየንም፣ አልተመለሰበትም። ጠጉሩን አድርጎ ስለታየ ብቻ ጠጉራቸው እየተነጩ ልጆቻችን
እየተነጩ ማናባት ካሳድጋለ ጠጉር ምን አለ ጠጉር ነው መድኃኒዓለም የፈጠረውን ፀጉር ማለት ነው እየተነጨ ፀጉር እንደፈለገው የራሴ ሰማይ መብቴ ነው አይደል ፀጉር ያበጀልኝ መድኃኒዓለም ግን ማን ነው አሳደገሽ እየተነጨ ፀጉር እየተገረፈ እየታሰረ ነው ያለው ወጣቱ ምንድነው አጀንዳው እዚህ ጽሁፍ ላይ ተቀምጧል ያማራ ልጅ እንዳያድግ እንዳይወጣ የተወሰነ ውሳኔ ስለሆነ ያንን ውሳኔ ለመፈጸም ስለሆነ ነው ይገባናል ግን ደግሞ መናገር አንችልም ምን አርገን እንናገር ለማን ይጮሃል ዝም ብሎ ማየት ካልሆነ ወይ ሌላ መንግስት ገለልተኛ ሰው መጥቶ ሰውየውን ረፍ የሚለው ቢኖር ነው እንናገር ነበር አለማለዚያ ዝም ብሎ ማለት ካልሆነ በስተቀር ሌላ አማራጭ የለም ስለዚህ የግፍ ተሰምቷችሁ የጭፍጨፋ ያያችሁ እየተሰማችሁ ይህንን ታሪክ ከሚጠፋ ያማራ ህዝብ ከሚሰቃይ መጀመሪያ የኔ ግንባር ይስዋ ግንባሬን ለጥይት ልስጥ ብላችሁ ይህን ትግል የጀመራችሁ አካላት ያለፉትም ሆኑ ያላችሁ ክብር ምስጋና ይገባችኋል ከዚህ በላይ እኔ ተናግሬም አያልቅልኝም እውነት በሌላ ቀን እንገናኛለን ብዬ አስባለሁ ዛሬ ብቻ አይደለም እንገናኝ የሌላ ቀን እንደው በጽሁፍ በምንም ብለን እንደው ሌላም ጽፎልኝ ቢሆን እንደው ያስነበኩ ብናገር የውስጤን ከምንም በላይ አንድ ቀን ሙሉ እላለሁ እውነት የኢትዮጵያ ታሪክ ምን እንደነበረ ኢትዮጵያ ምን እንደነበረች በክርስቲያን ሃይማኖት ትመራ የነበረች ኢትዮጵያ ዛሬ ገለልተኛ እንኳን ይሁን ተውሎ ቢባል ሀረተና ካቴው ይሄንን ሃይማኖት ካላጠፋን ነገ ብሎ መንገሱ አይቀርም አጥፋ ይሄን ሃይማኖት ነው ከተባለ አጥፋ ታሪክ አጥፋ መጽሐፍ እኮ እየወጣ ከየብራና መጽሐፍ እየወጣችሁ ባርክተቱት እኮ እየተባለ ባር እየተከተተኩ የሚያውቁትን መምራን የሚያውቁትን ካህናት በላቸው እየተባልኩ ነው እየተመረጡ እኮ ነው እየተገደሉ ያለ ታሪክ እንዳይናገሩ ታሪክ እንዳይወጡ የኢትዮጵያ ታሪክ እንዳይወጣ የክርስቲያን ታሪክ እንዳይወጣ እየተደረገ እኮ እና ይሄ ሁሉ ግፍ አንገብግባችሁ ግንባራችሁ ለጥይት የምትሰጡ ጓዶች እኛም መተካት በቃ ልጆቻችን መተካት አለብን ከዚህ በላይ ምን ይምጣ ከዚህ በላይ ከመሞት በላይ ካው ቀደም እየተጠራጠርን እየፈራን እንደው ዝም ብለን ሽጉጥ በፍጹም ሙተናል አንኑረን አገራችንም አገር አልሆናን በጋራ ተባበር እንደውም ዛሬስ ምርጫ ሊያስመርጥ ነው እያለ ወሬ ያወራ አይገርምም ግን ሰው የሞተ ምርጫ እዚያው ዝም ብሎ አሁን እናንተን እንደው የተወሰነ ዛሬ መጥቶ እርግጥ ሊመጣ ለአንድ ቀን እንደዚያ ሊወር ይችላል ሆነ እዚያው አርዱ ይግደለን እንጂ ከምንም በላይ ተዚህ በኋላ ምንመርጠም ነገር በገዛጃችን መረጥን ብለን ነው እንደሚያሰቃይ ስለዚህ ይግደለን እዚያው በቃ አንድ ጊዜ ነው በቃ እኔ ምለሱ አማራጭም ይሄ ከዚህ በላይ ደሞ መርጠኛለ እያለ ደሞ ማን ነው ግርፋቱን የሚችል ስለዚህ እውነተኛ ምርጫም እንደማይከል ይታወቃል ታላው ላይ ወደ ምርጫ መዝገብ ምንም የምንነዳው ነገር ነው ለራስ የለኝም እዚያ አንቆይጣልኝ በቃ ምንም ጨርሻለሁ አመሰግናለሁ እንደ ብዙ መግለጽ የተጨነቅነው የሰዴን ህዝብ በአንድ ቀን በሰከንድ ውጊያ ያን ያህል የተወጠረ ኃይል ይው እንዲህ ስቀ ማድረጋችሁ ለተሰዋችሁም በህይወትም ላላችሁ ሞቅ ያለ ጫ ታርጉ ለራሳችሁ በመቀጠል ይሄ አያልቅም እኮ አሁን ስጋቱ አይላኛው ነው እንጂ ያብያ አህመድ ጉድብን ነገር ያልቅ ምን ነው ተነግሮ ያልቃል ንቀቱ በጣም የበዛና በጣም ንቀቱ በጣም ስር የያዘ
ተቀርጾ በስርዓት የተሰራ መሆኑን አየን። በራሳችን ሆዳሞች በተማሩበት ትምህርት ቤት ያስተማራቸውን ህዝብ ከሚገለው ወገን ጋር በመሆን እኔ በእውነት እነዚያማ ምን ያርጉ? ምን ጊዜም ጠላትማ ጠላት እኮ ነው። ትናንትና ወተት አጥታ ያስተማረችው ትናንትና እንደፈለገ አድርጎ ያስተማረው ዛሬ ስልጣን ይዞ ተለላሽ ጋር ቡድን ጋር ሆኖ አማራን ከሚያፈርስ አማራ ጠል ጋር ሆኖ ወገኑን የሚያስወጋ ለዚህ ህዝብ ለዚህ ዳህዝ ዳቦ ነው እንጂ የድሮን ጥይት ነው አልነበረም። ማዳበሪያ በማቅረብ ፈንታ ለኛ የሚቀርብልን ሌላ ነገር ነው። እኔ በእውነት በሰሞን ብቻ ፋሲካን እንዲሁንም በመዋላችን ሰዲ አልኮራችሁ አያስሉንም ነበር እየጠጡ ሲጠግቡ ተከበለት አየው አንተ ፋኖ ደጋፊ ነህ ነው እነሱን ተደዋውለሃል ትንሽ ጎርመስታልክ እንቻለው ደውሎልህ ነበር ማን ደውሎልህ ነበር ስልክ ከፍ ያለ ስልክ ታገኙ ማለት ነው የነሱን አትላስ አድርጎ ተዚያ በላይ ፊት እንደላይ አይው በየሜዳው ጥለውት ቀረ እነሱም አልተጠቀሙበት ባነሳነስ ጨዋነት የተሞላው ፋኖማ አስከረናቸው ይቀበር ነው ያለ ለቀበሩ ምስጋና ያቀረበ ነበር የኛኮ አንድ ወንድማችን ዝም ብሎ ተመንገድ ላይ ገለው አስከሬኑን አልሰጡም እዚያው ነው የቀረ ተዚህ ሄዶ አንድ ምንሻ እዚያው ነው የቀረ አትሰጥም ተብሎ ዛሬኛ ግን እናንተ ግን ጫዋች አማራ ፋኖ ወሰድ ቀበር ሰው ከሞተ በኋላ አስከሬኑ አይንገላታም በሚል ክብር በተሞላበት ጫዋነት በተሞላበት ድሮም ያስባሉ ካሸነፈ በላይ አማራ ሙያው ይሄን ላም ይመስል ማባረር ምንድነው ና ኩሩ ነው ይሄ ኩሩ ህዝብ ተንቋል አቅሙን ግን ሰሪም ብቻ ሳይሆን በአንድ ቀኗ ሳይው ሞጣም ተንበብዷል ነው የሚባል እና የሚገርመኝ ነገር ከወለጋ ከተለያየ ቦታ ተፈናቅሎ እምን ላርግ ብሎ ጓዙን ጭኖ ሀገሩ መጥቶ የተቀመጠን ህዝብ እዚያው ደግሞ አትቀመጥም ብሎ ወደ ጃፉ ላይ ጦር ሲላክበት ዝም ብሎ የሚያይ እኔ አማራ ነው አልለው እንደኔ ተንግድ ቆርጫለሁ ተስያ ተሟጣን አማራ አይደለም ምግሩን እየበላው ጅብ ተው የኔ ንግር ነው የሚበላ እንዳለው ነገር ነው። ስለዚህ ማንም ሰው እኔ እንደኔ ብድግ ብሎ ራሱን ማዳን እንዳለበት ነው። በቃ ራስን ከራስ በላይ ምንም ነገር ስለማይመጣ ማለት ነው። ማንም ሰው ሊኖር ሊማር ምናምን ምን ነው የሚማር በየትኛው ትምህርት ቤት ነው የሚማር ካምፕ አድርገውታል እንዴ? የእውቀቱን ምንጭ እኮ ካምፕ አድርገውታል። ቤተክርስቲያናችንን ምሽግ አድርገውታል። ሚካኤልን ጊዮርጊስን የተከበረውን እምነታችንን ማለት ነው። እና የዚህ ካምፕ ያሰሩት የነ ብርሃኑ ጁላ ጦር ብቻ አይደለም። የኛ እዚህ የተማረው ትናንትና ተምሮ ባገሩ ላይ ዋሸም ምናለም ወረቀቱን ገዛ። ያው ቋ ጭንቅላት ያለው ሰው የለም ያረባ የሚላቸው እየተገዛ ነው። ቢማሩም አይሄን ያደርጉትም እኮ ይሄን የተከበረ ህዝባቸውን ወንድማቸውን እኮ አይንቁትም ነበር፣ ያከብሩት ነበር። ስብና ቢኖራቸው ነው። ቤተክርስቲያን ዙሪያውን ካምፕ እኮ ነው፣ ዙሪያውን ካምፕ እና ይሄ ይደረጋል። እኔ አንድ መከላከያ ሰራዊት እኔ ቢደርስልኝ እንደውበት ነግሩት ድንበር ሲጠብቅ እንጂ የራሱን ህዝብ ሲወጋ ይሄ ለመጀመሪያ ጊዜ ነው። ለመጀመሪያ ጊዜ ነው። አራሹን መከላከያውን እኮ የሚቀልበው ይሄ ገበሬ ያረሰው ነው። እሱንም የማይደግፍ ሰው እኮ ማዳበሪያ ያገኝ። አሁን ዛሬ በፍላጎት ነው ይወጣ። አንዳንድ ኬሻ ማዳበሪያ አታገኛለህ ይባል እገዛለሁ እንጂ ነው የሚል ግዳጅ ካልተያዘ እነሱ ቢጠሩ ይሄን ያህል ህዝብ አይገኝም። ይስሪ ህዝብ ያው ፊቱን እየዞረ አንገቱን ቀርቆሮ ነው አዳምጧቸው የሚሄድ። እስቲ ያለ ፈገግታ ይሁት የዛሬዋ ደስታ ብቻ አትበቃንም። ስለዚህ ወደፊት እኔ የምለው ወደፊት የምለው ማስቀጠል ያለብን የነበላይ ዘለቀንና እነ ፕሮፌሰር አስራት ቀርጸው ተሄዱትን እዛችሁ ታልፈሩን ተከተላችኋል። እስከ መጨረሻው ድረስ አማራ ሊያጠፋ የመጣን ኃይል አባይ እንዳይሸገር አድርጎ አንኮታውቶ ማስቀረት ነው። የማንም ማደራ ነው እና በጣም ነው የሚያሳዝን። የሰሪ ህዝብ በዚህ ልክ በመጎዳቱ ነው አጋልጦም የሰጠው። ከዚህ በኋላም ቢመጣ ሰዴ ገባለው ታለ ከዚህ በላይ ፋኖ ሆኗል ህዝቡ። እኔ የሚደርሳቸው መልእክት ይደርሳቸው እንደው ጆሮ ካላቸው ከሰሙ መጣን ምናል ዶረና አንድ ቀን አንድ ሀያል የግደል ዝዋዳ ደግሞ
እና እዚህ ላይ ስለ ምርጫ ምለው አንዱ ታሞ ማለት ነው ታሞ ነው አንዱ እና ሞጣ ልሄድ ነበር ይላል። ምርጫ ወረቀት ወስዳለሁ። ምርጫ ወረቀት ግን 3 ነው አሉ የሚሰጥ የገጠሩን ለማካተት ማለት ነው። ለአንድ ሰው 3 ወረቀት የሶስቱን ሰው እንዲሸፍን ማለት ነው። ከተማ ብቻ ስለተንጠለጠሉ እኔ እውነት ለመናገር ማለት የሚገለኝ ሰው እንዴት መርጠዋለሁ? እንግዲህ ለብዬ ነው ድል የምሰጠው የምመርጠው። ቀደም መርጠን የላክናቸውን እስር ቤት አስቀምጦ ነው እነ ዮሐንስ ቦያለውን አልመጠንክም ወረድ እንደው ምን አስበዋል ብሎ የተናገረውን ክርስቲያን ታደለን አስሮ አስቀምጦ ነው እነ ዶክተር ካሳን ዛሬ ምርጫ የሚል እንዴት ያለ ዲሞክራሲ ነው? እኔ እንደው ግራው ገባኝ። እኔ ዓለም መንግስት ጆሮውን አንዲያውን ጠቅጥቋል አይሰማንም ነው ጥፉ ተብለናል ይሆን እንደዘር እኔ በጣም ነው ማዝነው። ግን የፕሮፌሰር አስራት ልጆች አኩርታችሁኛል። እኔ እጥር ያለች ናት አኩርታችሁኛል። በደማችሁ ኮርተናል። የሰዴ ህዝብም ወደፊት መረጃ የምትሆንም እዚያም ይሆን ወርክ ትኖራለህ። አሁንም ዛሬም እዚህ የምትሆን ወደፊት ያንን ወደዚያ ጣልና ፋኖ ይቅርባይ ነው ተፋኖ ጎን ሆነን እንቅስቃሴ አድርገን ወንድሞቻችን እያሳረፍ ወደ ትግሉ እኛ ተቀላቅለን ሲዛሬ መማር የለበት በይበልጥ ወጣት አለም ያለ እስኪ አሁን ትምህርት ተዘግቷል። ምርጫ ለማያስተምረን መንግስት እንዲህ ያለ ምርጫ ነው አደንቁረኝ ነው ዓለም ተሚፈቅደው እኮ ከልክሎናል። አንቆ አማራ ክልል ውስጥ ትምህርት የለም በሌሎች ክልል አለ። ግን ወደ ኋላ እኮ እየጎተተን ነው። እንዴት ወደ ኋላ የሚጎተተኝ ሰው ከፍ የሚያደርገኝ ነው መርጠ እንጂ ተላው ላይ ምርጫ ሲያስብ ራሱ ሰውየው እኔ ሰያፎፈ ነው መስል። በነገራችን ላይ ዛሬ የጓዳችን ሻለቃ መንበሩ ጌታዬ የመጀመሪያ ሙት ዓመት መታሰቢያ ነው። ጀግንነት በታሪክ ከተለካ መንበር ነው የሚመስል ከሰውነት ጋር ጭምር ማለት ነው እና የሱን እያስተን ከሰዴ ህዝብ ጋር በዚህ ድል ደግሞ መገናኘታችን መንበርና መሰሎቹ አልሞቱም ብለን እናምናለን። ነገም የተሻለ ከዚህ የተሻለ ድል ማምጣት የሚችል አስደማሚ የሆነ ሰራዊት እንዳለን ህዝባችን ማረጋግጧል። እኛም በቦታው ስለነበር አረጋግጠናል። እያባረረ የአማራዊት ልጅ እያለ እየፎከረ የሚይዝ ሰራዊት አለ። በዚህ እንድትተማመኑ እንፈልጋለን። ትናንትና የነበረው ቁመና ዛሬ ላይ የለም። ቅድም እንደተባለው አርበኛ ስቲቨል ሲለው እንደነበረው የተለየ ቁመና አለን። የተለየ አቅም ፈጥረናል። የተለየ ዲሲፕሊን የሆነ ሰራዊት ተፈጥሯል። እያንዳንዱ ችግሮች ወቅታዊ ችግሮች ይፈጠራሉ። እሱን እያረምንና እያደረቅን ስራ እየሰራን ከዛ አኳያ ዛሬ በዚህ ልክ ተገናኝተን ከናንተ ጋር ካሳደገን ከተንከባከበን ተቆጥቶ ካሳደገን ማህበረሰብ ጋር መወያየት መቻላችን አንድ ድል ነው። ነገ ተጨማሪ ከተሞችን ይዘን ቀደም እንደተባለው አይደለም አማራ ክልልን ኢትዮጵያ ነጻ ወተን አባታችንን የአያቶቻችንን ቤተ መንግስት እንደምንረከብ እርግጠኛ ልትሆኑ ይገባል። ሁለት ቦታ የሚባል ነገር ይቆማል። አሁን የማንግባባው ሁለት ቢሏ የሚባል የለም። ለይቶለት ጠላት ይሁን ወይ ደግሞ ለይቶለት ወገን ይሁን ምናልባት ውስጣችን ይኖራል አይኖርም እሱን ሁላችንም ስለምንተዋወቅ በሂደት እናጠራዋለን። ከዛ አኳያ በደንብ ስናጠፋ እንደ አባት እንደ ወንድም እንድገስጹን ስንሰራ እንድታከብሩን ቴንኪው እንድትሉን እየተመካከርን በጋራ እችን ሀገር እንረከባለን ብለን እናምናለን። ደግሞ እናደርገዋለን። ከዛ ውጭ ግን በተለይ ምናልባት እነውለታው በደንብ እየሄዱበት ይመስለኛል። አዳዲስ ተተኪ ሰራዊት ማፍራት ላይ የነገ የማይባል ግዴታ መሆን አለበት። ስልጠና ይወጣለ እዛ ላይ የመሳተፍ ቅድም ሲባል ስለነበረ ዝርዝሩ ላይ መግባት ስለማልፈልግ ኖርህም አልኖርህም ከበርክም አልከበርክም ሰራህም አልሰራህም ነፃ ካልሆንክ አትበለው። የሚያስፈልገን አሁን ዳቦ አይደለም ነፃነት ነው። የት ተቀምጦ ሊበላው ነው? እኔ አሁን አዲስ አበባ ያለ ባላት ምናምን አግዙን ስንላቸው የሆነ እንትን ሲል ያስቁኛል። የነገ እኮ እሱ አይደለም። በታሪክ አጋጣሚ ነገ ከነገ በኋላ ይሄ መንግስት መሸነፉን ካመነ አዲስ አበባ ላይ ምን አይነት ጠባሳ ጥሎ እንደሚሄድ እናየዋለን አብረን። ገንዘቡ የኛ አይደለም እናንተ የኔ አይደላችሁም ካለ ስለ ገንዘባችን የምንጨነቅበት ሂደት አይደለም። ስለዚህ ራሳችንን ማስከበር ያስፈልጋል። ለዛ እያንዳንዱ በሚደርሰው ኮታ ልክ ሶስቱም ወረዳ በተለይ እዚህ ቀጠና ላይ 54ኛ ክፍለ ጦር ቀጠና ላይ ሞጣ፣ ሰዴ፣ ድጎ ያለ ወጣት ተመዝግቦ ወደ ስልጠና እንዲገባ በዚህ ልክ ተዋግቶ ቀጠናውን አስለቅቆ ከሌሎቹ ወንድሞቹ ጋር ትናንትና በነበረው ግዳጅ ሰፊ ኃይል ነው የተሳተፈ ከየቦታው እኔም ከነበርኩበት ኮር በተመሳሳይ ተባብረን
በቂ የሆነ ኃይል፣ በቂ የሆነ ትጥቅ፣ በቂ የሆነ ስንቅ አዘጋጅተው እንዲያስጀምሩ ይሆናል። የዚህ ቀጠና ሰራዊት በአይነቱ በጀግንነቱ ልዩ ነው፣ ታውቁታላችሁ። ተጨማሪ አቅም ግን ስለሚያስፈልግ የዚህ በተለይ ያለው ወጣቱ ክፍል የስልጠናው ተሳታፊ እንድትሆኑ በፍጥነት ስራዎች ሲሰሩ የዛ አካል እንድትሆኑ ምናልባት ከዚህ በፊት እየመጣ የተመዘገበ ሊኖር ይችላል። ነገር ግን አሁን ቀጠናው ስለተለቀቀ ታሳቢ ያደረገ እናንተንም ታሳቢ ያደረገ አመላመል እንዲከተሉ ከነሱ ጋር እንነጋገራለን። ስለነበረ ጊዜ እጅግ አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ። እሺ አመሰግናለሁ። እኔ እንኳ ብዙ መልእክትም የለኝም። ያው ቀጣይ ስለምንሰራው ስራዎች ተነጋግረን ወደፊትም ስላለን እዚሁ በቅርብ ተገናኝተን ምንሰራቸው ስራዎች ይኖሩናል። ከዛ መካከል ግን እኛ እናንተን ለማግኘት ስንት መስዋዕትነት እንደተከፈለበት ይታወቃል። በገንዛ ሀገራችን በገንዛ ከተማችን ስንት መስዋዕትነት ከፍለን ነው ዛሬ እዚህ አዳራሽ ላይ ተገናኝተን እየተወያየን ያለን። እንደ ቀልድ አይደለም። በማይተካው ህይወታችን የመጨረሻውን አማራጭ ተጠቅመን የተገናኘን። የወደቀው ወድቆ ያለው ደግሞ ለቀጣይ እንዳይወድቅ ነው ዛሬ የተገናኘነው። ስለዚህ ከናንተ የሚጠበቀው ደርሶ ሲለው እንደነበር አሁን ቀጣይ እንደ ትናንትናው በፋራ ኮማንዶ በሚሻ በፖሊስ መሄድ አይደለም። አማራጭን ተጠቅሞ አማራጭን መጠቀም ፋኖነትና ፋኖነት ብቻ ነው ነፃ የሚያወጣ። ለዚህም የሚሆን ስልጠናዎችን ጀምረናል። እየመጣችሁ ተመዝግባችሁ በየወረዳው ወይም በየአካባቢው ምዝገባ ጀምረናል። ነፃነታችንን በክንዳችን ነው የምናሳይ። ነፃነታችን በክንዳችን እያለ እዚያው ነፃነታችንን መፈለግ እየቻል ሌላ ነፃነት የምንሄድበት ሌላ ነፃነት ፍለጋ የምንሄድበት የለም። የገንዛ ወንድማችን ነው ተነስቶ እየተዋጋን ያለ። የገንዛ ወንድማችን ነው ተነስቶ እየገደለን ያለ። በምን ተታሎ በሆዱ በቦታ መኖሩን ሳይወቅ ቦታ ሊመራ ደፋ ቀና ሲል ነበር። ሰሞኑን ይሄ ካቢኔ ይኸው ተመራት እዚህ በህዝቡ ላይ ደባ ሲሰራ የነበረ እኛን ጫካ አስገብቶ እሱ ከተማ ቦታ ሊመራ ደፋ ቀና ሲል ነበር። ነዋሪውን ይኸው ፈጣሪ አየው። እኛም ነገ እንሞታለን። መኖሬን ሳላረጋግጥ ዛሬም የምወስደው የምቀበለው ነገር የለኝም። ይህንን ነፃ ማውጣት እንደፈለኩ ተንቀሳቅሼ መስራት መኖርን መብላት መጠጣትን ነው የምፈልግ። ተደብቄ የምዘርፍበት ተደብቄ ህዝቤን የምጨቁንበት አካሄድ አይኖርም። ስለዚህ ይሄ ወጣት ከኛ ጎን እንዲሰለፍ ከህዝቡ ጋር እንዲሰለፍ ይፈልጋል። እንዴ እኔ ሙቼ የዛ ልጅ እናት የኔ እናት ጥቁር ለብሳ የዛ ልጅ እናት በኔ ደም ደስታ እንድታገኝ አልፈልግም። ለምን እኔ ስሞትባታለሁ? የእናንተ እናት ንጹህ ትልበስ፣ የኔ እናት ደግሞ ጥቁር ትልበስ። እንደዚያ የሚባል ነገር የለም። ወይ ስተት ከሆነ አስቁሙን። ምን ከፍለው መስዋዕትነት ስተት ደግሞ አይደለም። ስተት ያልሆነበትን መንገድ ሲነግሩ ነበር ጓደኞቻችን፣ ሲገልጹት ነበር። ፈልገነው አይደለም ሞትን ተገደን ነው እየሞትን ያለን። ተገደን እስከሆነ ድረስ ወይ ሁላችን ወደ ሀዘን እንገባለን ወይ ሁላችን ወደ ደስታ ወደ ነፃነት እንሄዳለን። ይህንን አማራጭ ብቻ ነው የምንጠቀመው፣ ሌላ አማራጭ የለንም። እንዴ እኔ እዚህ ጋር ያለሁት ከሁላችሁ በታች እንጂ ከሁላችሁ በላይ አይደለም። ግን ደግሞ አባይ ማዶ ተሻግረን ስንሰራ እንደማንኛውም ሰው አይደላችሁም ተብለን ተገፍተን ነው የምንሰቃየው። አይነዳችሁም እንዴ? ገንዛ መንደራችሁ ገንዛ ቤታችሁ መታወቂያ መጠየቅ ያለብህ ራስ ነበር። ግን መታወቂያ ስትጠየቅ አይነድ። እስኪ አዲስ አበባ ላይ ሄደ ኦሮሚያ ላይ ሄደ ተሳተፈሽ በተማርክበት እስኪ ተወዳድረ ግባ። ገና መታወቂያን ሳይ ነው የሚወረውርልህ። ዛሬ ደግሞ መንደራችን ውስጥ ገብቶ የፈለገውን ነገር እያደረገ ስንት ችግሮችን እየፈጠረ እየገደለን እያረደን ስንት ነገር እየተሰራብን ማንነቃ በሆዳችን የሚያባብለን ባረቄ የሚታለል ማህበረሰብ እኔ በጣም ግርም ይለኛል። በ25 ብር ካርድ እኮ እኛን አሳልፎ ሊሰጥ 25 ብር መረጃና ደህንነቱ 25 ብር ካርድ ሞልቶለት እኛን እየተከታተለ ይዘነዋል እኮ። እንግዲህ በ25 ብር ካርድ ማለት ነው
ስለዚህ ከዚህ ራሳችንን እናጽዳ። እስኪ እኛ ሞተን ምን ደስታ አለ? ትናንትና እኮ የሞቱ መንግስትም የሚፈልገው መንግስትን የሚፈልገው ራሳችንን እንዲያገዳድል ራሳችንን ነው እያጠፋፋን ያለ። ትናንትና እዚህ ጋር የወደቁ እኮ የገንዛ ወንድሞቻችን ናቸው። ማን በሰራው ሴራ? አብይ አህመድ በሰራው ሴራ እስበሳችን ያጋደለን ማለት ነው። በምን እየደለለ? በሆዳችን እየደለለ ነይን እሰጣለሁ ነይን አረጋለሁ እንደ አማራጭነት እዛ ስራ ትገባም ይላል። እዚህ ደግሞ የገንዛ ወንድምክን በማስገደል እንደ ስራ አስፈላጊ እንደ ስራ ፈላጊ አማራጭነት እየሰጠ ወንድምክን እየገደል በዚህ ልክ ትሄዳለህ ማለት ነው። ስለዚህ ይህ የሚጨበጥ የሚዳሰስ መሬት ላይ ያለ ሁኔታ እስከሆነ ድረስ መገንዘብ አስፈላጊ ነው። ወደ ቋሚ ስራችሁ ተመለሱ፣ ስራችሁን ስሩ። የሚደርስባችሁ አካል የለም። በሰላማዊ መንገድ ተንቀሳቀሱ። ከተማችንን ሰላም ለማድረግ እንጠብቃለን። በጋራ ችግር ካለ ቶሎ ብላችሁ ለሰራዊታችን አሳውቁ። በጋራ ችግሮችን እንፈታለን። እዚህ ጋር ያሉትን ቀጣይ እየተነጋገር መስራት ያለብንን ነገር ብዙ ስራ ይጠበቅብናል። መልሰን አቋቁመን ማህበረሰባችንን እናስተዳድራለን ለማለት ነው። አመሰግናለሁ። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ሚዲያ ክፍል እየተዘጋጀ የሚቀርብላችሁ ፕሮግራም እንግዲህ ወደ እናንተ አድርሰናል። በዛሬው ፕሮግራማችን ከሰዴ ህዝብ ጋር ያደረግነውን ውይይት ነበር ያስቃኘናችሁ። በሌላ ጊዜ በሌላ ፕሮግራም እስከምንገናኝ ድረስ ቸር ሰንብቱልን። ሰናይ ጊዜ ይሆንላችሁ።